የሰሜን አትላንቲክ ጦር ቃል ኪዳን ኔቶ በታሪኩ ትልቅ ፈተና ላይ ወድቋል። በፈረንጆቹ 1949 ከተመሰረተ ወዲህ ከውስጡ የመነጨ መከፋፈልን እያስተናገደ ነው። ከውጭ ሩሲያን መቋቋም ተስኖት መላ እየዘየደ ባለበት ሰዓት ዶናልድ ትራምፕ የተሰኙ አይገመቴ የእሳት አለሎም ገጥመውታል። ጂኦፖለቲካዊ ለውጦች በብርሃን ፍጥነት ተቀይረው የትላንትና ወዳጆች ዛሬ ወደረኛ ወደ መሆንም ተሸጋግረዋል። በኔቶና በአሜሪካ መካከል ግሪንላንድን ተከትሎ የመጣ ወታደራዊ እንቅስቃሴም ተከትሏል። የአውሮፓ የኔቶ አባላት በግሪንላንድ ያደረጉት ወታደራዊ እንቅስቃሴ ደግሞ የታሪፍን ጉዳይ አምጥቶታል። አሁን ጥያቄው የህልውና አደጋ የተጋረጠበትን የሰሜን አትላንቲክ ጦር ቃል ኪዳን ኔቶን የሚያተርፈው ማን ነው የሚለው ሆኗል። አሜሪካ በኔቶ የአውሮፓ አባላት ላይ ታሪፍን ጥላለች። ይህንን ታሪፍ አውሮፓውያኑ እጃቸውን አጣጥፈው አልተመለከቱትም። ታሪፍን በታሪፍ እንደሚመልሱም ዝተዋል። ከዚህ በተጨማሪ ከመቼውም ጊዜ በላይ በጋራ ቆመውም ታይተዋል። ይህ መሆኑ የአሜሪካን ስቶክ ማርኬት ይጎዳዋል የሚሉ ሐሳቦች እንዲነሱም አድርጓል። በሲኤንኤን የጻፈው ስቲቨን ኮልሰን ምጣኔ ሀብታዊ በሆነ ሁኔታ ስቶክ ማርኬቱ ሊጎዳ እንደሚችል አትቷል። ጂኦፖለቲካዊ ሁኔታውን ካጤነ በኋላ ደግሞ ከአሜሪካና ከኔቶ የአውሮፓ አባላት ጋር የተፈጠረው መቃቃር ቻይናና ሩሲያን ተጠቃሚ ሊያደርግ እንደሚችል ያስቀምጣል። ተንታኙ ሊፈጠር የሚችለው ችግርን በሚገባ ቢያስቀምጥም ኔቶን ከመፈራረስ የሚታደገው ማን ነው ሲልም አበክሮ ይጠይቃል። የአሜሪካ ኮንግረስ ወይንም የአውሮፓ የኔቶ አባላት በጋራ መቆም በማለትም ጥያቄውን በጥያቄ ለመመለስ ይሞክራል። እዚህ ላይ አሜሪካ በተዘዋዋሪ የኔቶ አባል ተደርጋ በምትቆጠረው ግሪንላንድ ላይ ወታደራዊ እርምጃን ከወሰደች የሚከተለውን ቀውስ አስፈሪም ያደርገዋል። ኔቶን የተመለከቱ ሀሳቦች ከተለያዩ ዘውጎች እየተሰነዘሩ ናቸው። ከውጭ ስጋት ይጋረጥበታል የተባለው ኔቶ በዶናልድ ትራምፕ አይገመቴ ባህሪ የተነሳ ከውስጡ ተቃርኖ መፈጠሩ ዋናው የንግግር ማጠንጠኛ ነው። ራስመስ ሰንዳር በዴንማርክ የዓለም አቀፍ ጥናት ተመራማሪው የሚያነሱት ሀሳብን አስረጅ ንጥቀስ። ራስመስ ቅራኔው ከውስጥ የመነጨ በመሆኑ ጉዳዩን የህልውና ችግር እንደሚያደርገውም ያነሳሉ። ይህ ለኔቶ ጥምረት የህልውና አደጋ ነው። በኔቶ ታሪክ ለመጀመሪያ ጊዜ ከውስጥ ቅያሜ ሲፈጠር ነው። ከመስራቾቹ በአንዷ በአሜሪካ የተፈጠረ ቅራኔ ነው። ምክንያቱ ደግሞ አሜሪካ ግሪንላንድን በኃይል እቆጣጠራለሁ በማለቷ የተነሳ ነው። ኔቶ አሁን ታሪካዊ ቀውስ ውስጥ ገብቷል። እንደማስበው በአውሮፓውያን ዘንድ የነበረው በአሜሪካ መተማመንም አስደናቂ በሆነ ሁኔታ ቀንሷል። ትራምፕን የአሜሪካ ኮንግረስ ሊያስቆማቸው ይችላሉ የሚሉ አንዳንድ የቢሆን ትንታኔዎች ያሉ ቢሆንም አሁንም ከሪፐብሊካን ፓርቲያቸው ግሪንላንድን ስለመጠቅለል ያነሱትን ሀሳብ ድጋፍ ሊያስገኝላቸው እንደሚችል የሚተነብዩም አሉ። እንደ ቀድሞው የአሜሪካ ፕሬዚደንት ቶማስ ጄፈርሰን የአሜሪካን ግዛት ያስፋፉ መባልን ዶናልድ ትራምፕ መፈለጋቸው ከወታደራዊ እርምጃን ማንም ሊያስቆማቸው እንደማይችል የሚገምቱም ቁጥራቸው ቀላል አይደለም። ትራምፕ ከ8 በላይ ጦርነቶችን በሰላም ቋጭቻለሁ፣ ኖርዌይ ግን የሰላም ሽልማትን አልሰጠችኝም ሲሉም ተናግረዋል። የደህንነት ጉዳይ ተንታኟ ማርሴል ማዶክስ ኖቬል እና ግሪንላንድን ትራምፕ አገናኝተው መናገራቸው ከግለሰብ ሰብአዊነት ባህሪያቸው የመነጨ ፍላጎት ማሳያ መሆኑን አንስታለች። ራስመስም አሜሪካ ግሪንላንድን ለደህንነት ጉዳይ ብትፈልገው ኖሮ ከዴንማርክና ከግሪንላንድ ጋር ተቀራርባ መስራትን ትመርጥ እንደነበር ያነሳሉ። ራስመስ ጉዳዩ ግን የደህንነት አይደለም ይላሉ። ለመፍትሄው 2 ጉዳዮችን አስቀምጠዋል። አንደኛው የዶናልድ ትራምፕን ውሳኔ የሚመለከት ሲሆን ሁለተኛው ደግሞ የኔቶ የአውሮፓ ህብረት አባላት በአንድነት ከመቆማቸው ጋር ይገናኛል። በትራምፕ ፈቃደኝነት የወደፊቱ ሁኔታ ይወሰናል። ከአሜሪካ የሚመጣውን ጫና በመቋቋም እንዴት የአውሮፓ ሀገራት አንድነታቸውን ያስቀጥላሉ የሚለው የኔቶን ሁኔታ ይወስነዋል። ትራምፕ እስከ ሰኔ ስምምነት ላይ ግሪንላንድን በተመለከተ ካልተደረሰ ታሪፉን ወደ 25% አሳድገዋለሁ ብለዋል። ይህ ደግሞ ውጥረቱን እንዲቀጥል ያደርገዋል። ባለፈው ዓመት የጀመረውን የአሜሪካና የአውሮፓ ስንጥቅም ያሰፋዋል። በአውሮፓ አሁን የሰሜን አትላንቲክ ጦር ቃል ኪዳን አደጋ ተጋርጦበታል የሚል ሀሳብ በስፋት እየተነሳ ይገኛል። የኔቶ 5ኛው አንቀጽ የጋራ ወታደራዊ ስጋትን መከላከልን ይመለከታል። ይህ አንቀጽ ከግለሰብ በመነጨ ግብግብነት አደጋ ላይ ወድቋል የሚል ሀሳብም ይሰማል። አንዳንድ የሪፐብሊካን ፓርቲ አባላትም የዶናልድ ትራምፕን እርምጃ መቃወም ጀምረዋል። ማይክል የቴክሳስ የሪፐብሊካን ተወካይ ናቸው። አሜሪካ በኔቶ ላይ ወታደራዊ እርምጃ ወሰደች ማለት 5ኛው አንቀጽ ተሻረ ማለት ነው። ይህ ደግሞ ኔቶን እንዲፈራረስ ያደርገዋል። የዶናልድ ትራምፕ ውሳኔ ሁኔታዎችን የሚወስን ይሆናል ወይንስ ደግሞ የትራምፕን ውሳኔ የኮንግረስ አባላት ያስቀሩታል? ትልቁ ጥያቄ ነው። አውሮፓ በሀገራት ነጻነትና ሉዓላዊነት እንደሚያምን
ለዓለም ማሳየት ይፈልጋል። ግሪንላንድን እንደ መሬት ሳይሆን እንደ ሉዓላዊነት መከበር ምልክት መመልከት መፈለጉ አውሮፓንና ትራምፕን አጋጭቷቸዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ትራምፕና ፑቲንን አነጻጽረው የግዛት ጋንግስተሮች በማለት የጠሯቸውም በዚህ የተነሳ ነው። የትራምፕ ወዳጅ የሚባሉት የጣሊያኗ ጆርጂያ ሜሎኒ ከትራምፕ ጋር በስልክ ተነጋግረው ከግሪንላንድ ጋር በተያያዘ በተጣለው ታሪፍ እንደማይስማሙ ነግረዋቸዋል። ኪር ስታርመር ታሪፍን በታሪፍ እንመልሳለን በማለትም ዝተዋል። አሜሪካ ለአውሮፓ ትሰጥ የነበረውን የደህንነት ዋስትና አቁማለች። ቀጥላ ደግሞ ከቀድሞ ወዳጆቿ ጋር ወደ ጠላትነት እየተሸጋገረች የመጣችም ይመስላል።